እምነት ግሩም ነው ጸበል ፈዋሽ እምነት ግሩም ነው ጸበል ፈዋሽ አባ ሐራ ድንግል ጭንቄ ደራሽ ኢትዮጵያ ሐዋርያ ጻድቁ አባታችን አቡነ ሐራ ድንግል ከሬማው ካህን ከቅዱስ ዮሐንስ ከእናታቸው ብጽዓት ወለተ ጊዮርጊስ ተወለዱ። የትውልድ አገራቸው ጥንት በጌ ምድር ደብረ ታቦር አውራጃ ደራ ወረዳ ይባል በነበረው አሁን በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። ቅዱሳን የሆኑ ወላጆቻቸውም አባታችንን ከልጅነታቸው ጀምሮ በሃይማኖት በምግባር ኮትኩተው አሳደጓቸው። አባታችንም የቤተ ክርስቲያንን መጻሕፍት በሙሉ ተምረው በታላቅ መንፈሳዊ ተጋድሎና አገልግሎት ከኖሩ በኋላ ዓለምን በፍጹም ንቀው መንነው ወደ ሸዋ ተጉዘው ግራሪያ ከሚባል አገር ደረሱ። በዚያም ዘመዶቻቸው ፈልገው ስላገኟቸውና ወደ ሀገራቸው ስለመለሷቸው በሌላ ጊዜ ጥቅጥቅ ያለውን ጫካ አቋርጠው አሁን ገዳማቸው ካለበት ጫካ ውስጥ ገቡና ገዳመ ወንያትን መሰረቱ። በዚያም ፈተናውን ሁሉ ድምፅ አራዊቱን፣ ግርማ ሌሊቱን፣ ብርዱን፣ ሐሩሩን፣ ረሃቡን፣ ጥማቱን ታግሰው በታላቅ ተጋድሎ ኖሩ። ሰይጣንም በፈተና ሊጥላቸው አንድ ጊዜ በተዋበች ቆንጆ ሴት እየተመሰለ አንድ ጊዜ ደግሞ በሞተ ሰው እየተመሰለ እስከ 7 ተከታታይ ቀናት ድረስ ቢፈትናቸውም ድል አድርገውታል። አባታችን ቀን ላይ ጸሎት እያደረጉ እያለ ነብር የሚያባራት አንዲት ሚዳቋ መታ ከቤት ገብታ ከአቡነ ሐራ ድንግል እግር ስር አረፈች። ነብሩም ደርሶ ከደጅ እየተቆጣ ቆመ። ይህን ጊዜ አባታችን እርሷን ገድለ ትበላ ዘንድ እግዚአብሔር አልሰጠህምና ሂድ ባሉት ጊዜ ቃላቸውን ሰምቶ ሄደ። ሚዳቋውም እዛው አድራ ሲነጋ በሰላም አሰናብተዋታል። አባታችን መንኩሰው በገዳማቸው ከገጉበት ፈጽመው ሳይወጡ ለ14 ዓመት በተዓቅቦ ተቀምጠዋል። በአንድ ወቅት ጠላት ተነስቶ አካባቢውን በሙሉ በመውረር ሁሉን ሲማርኩ ገዳሟን አይተው ወደ እርሷም ሊገቡ ሲሉ በተአምራት ባሉበት ተይዘው ቁመው በመቅረታቸው ጉዳት ሳይደርሱባት ተመልሰዋል። ሱስንዮስ 2 ባህሪ 2 አካል የሚለውን የሮማን የረከሰ ሃይማኖት በሀገራችን ላይ አውጆ ብዙዎች ሰማዕትነትን ሲቀበሉ አቡነ ሐራ ድንግል በገዳማቸው ለብዙዎች መጠጊያ ሆነው ሃይማኖታቸውን ሲያስተምሯቸውና ሲያጸኗቸው ነበር። በንጉሥም ፊት ቀርበው በድፍረት አንድ አካልና አንድ ባህሪ የሆነውን መለኮትና ትስብእትን ለምን ከሁለት ወገን ትከፍለዋለህ ብለው ሲገጽሱት ፈርቶ አሽከሮቹን ይህን መነኩሴ ከቤት ያውጥታችሁ በፍጥነት ወደ ገዳሙ አድርሱልኝ ብሏቸዋል። እመቤታችንን እጅግ አድርገው ይወዷት ነበርና ምስጋናዋን ሲያደርሱ 3 ክንድ ከምድር ከፍ ይሉ ነበር። ቅዱስ ገብርኤልም የሁል ጊዜ ጠባቂያቸው ነበር። በ1574 ዓ.ም አሁን በስማቸው ወደሚጠራው ገዳም ወንያት መንነው ገቡ። በዚያም ወንጌልን እያስተማሩ እጅግ ድንቅ የሆኑ ታምራትን እያደረጉ ሙት እያስነሱ ድውያንን እየፈወሱ እግዚአብሔርን ሲያገለግሉ ኖረዋል። አባታችን ሐራ ድንግል የማነ ብርሃን የሚባል ታማኝ አገልጋይ አህያ ነበራቸው። አህያውም ጸሎታቸውን ይጠብቀው ነበር እንጂ እረኛ አልነበረውም። አንገቱ ላይ ቃጭል አስረው ወደ ገበሬው አውድማ ይልኩትና አህያውም ቃጭሉን እያጮኸ ወደ አውድማው ሁሉ ሄዶ እየዞረ ማርያም ባርኪ በረከት ሰፍረው ይጭኑታል። አህያውም ከገበሬው ሁሉ የሰበሰበውን እህል ይዞ ወደ አቡነ ሐራ ድንግል ይገባል። በፈለጉትም ሰዓት ራሱ አውቆ ይመጣላቸው ነበር። አህያውም አርድቶ ሲሞት እንደ ሰው አልቅሰውና በአዲስ ጨርቅ ጠቅልለው ቀብረውታል። አህያቸው የማነ ብርሃን ከተቀበረበት ቦታ ላይ ጸበል ፈልቆ አስደናቂ ታምራትን አድርጓል። የቅዱሳኑ በረከታቸው እስከ ምን ድረስ እንደሆነ ልብ ይሏል። አባታችን ሐራ ድንግል እንዲህ እያሉ ይናገሩ ነበር። ልጆቼ ሆይ ስሙኝ ልንገራችሁ፣ ማር ከሬት ጋር ይጣፍጣልን? ጸሎትስ ነገርን ከማሰብ ጋር ይሰምራልን?
ሳር ያለ ዝናብ ይበቅላልን? ሰው ያለ እግር ቀጥ ብሎ ይራመዳልን? ጸሎትስ ያለ ፍቅር ያርጋልን? ሰው ያለ ዓይን ያያልን? ጽድቅስ ያለ ምግባር ይገኛልን? በዓለም ውስጥ ከፀሐይ ብርሃን ይልቅ የሚያበራ አለን? ከትሕትናስ የሚሻል መልካም ሥራ አለን? ጥላ የሌለውን ሥጋን የለበስን አለን? ከሴቶችስ ጋር የሚኖር ንጹሕ ሰው አለን? በሥጋ ባይወድቅ በሐሳብ ይወድቃል፣ በዚህም ምክንያት ሥጋ ይረክሳል። አባታችን ሐራ ድንግል እንዲህ እያሉ ይናገሩ ነበር። ሁለት ኃያላን አሉ፣ እነርሱም ሰው ሞቶ ካላመለጣቸው በቀር ከደካሞች ወይም ከብርቶች ማንም ሊቃወማቸው አይችልም። እነርሱም አንደኛው ደዌ፣ ሁለተኛውም እርጅና ናቸው። ከነዚህ ሁለት ኃያላን ከሰው ወገን የሚያመልጥ የለም። ታላላቆቹ ቅዱሳን እንደነ በትረ ማርያም፣ ጽጌ ድንግል፣ ወለተ ጴጥሮስ ያሉ ሌሎችም በርካታ ደጋግ ቅዱሳን ዝናቸውን እየሰሙ ከያሉበት እየሄዱ ይጎበኛቸውና በረከታቸውን ይቀበሉ ነበር። አባታችን አቡነ ሐራ ድንግልም በክብር ካረፉ በኋላ በመካነ መቃብራቸው ላይ ለ40 ቀን ብርሃን ሲወርድ በገሃድ ታይቷል። አጽማቸው ከዚያው ከገዳማቸው በክብር አርፎ ይገኛል። በጸሎታቸው ያፈለቁት ጸበልና የመቃብራቸው አፈር ሕመምተኞችን ከተለያዩ ደዌያት ሰውንም እንስሳትንም እየፈወሰ ይገኛል። አፈራቸውና ጸበላቸው ለሥጋ ደዌ፣ ለእብጠት፣ ለቁስል፣ ለለምጽና ለመሳሰሉት ፍቱን መድኃኒት ነው። በዓለ ዕረፍታቸው ጥር 11 ቀን 1624 ዓመተ ምህረት ነው። በረከታቸው ይደርብን፣ በጸሎታቸው ይማረን። ጌታችን ለአቡነ ሐራ ድንግል የገባላቸው ልዩ ቃል ኪዳን። አባታችን ሐራ ድንግል የዕረፍቱ ቀን በደረሰ ጊዜ እግዚአብሔር የምሕረትና የይቅርታ ቃል ኪዳንን ይሰጠው ዘንድ ከአእላፍ መላእክት ጋር ከሰማይ ወደ እርሱ መጥቶ ወዳጄ ሐራ ድንግል ስለ እኔ ብዙ ዓመታት ደክመሃል፣ ከልጅነትም ጀምሮ እስከዚህ ሰዓት ድረስ ለእኔ አገልግልሃልና ፈቃዴንም ፈጽመሃልና እኔም እንዲህ ብዬ ቃል ኪዳኔን ሰጠሃለሁ። በእጅ የተባረከውን በቃልህም የተጽናናውን ስምህን የጠራውን መታሰቢያን ያደረገውን ለተራቡና ለተጠሙ እህልና ውሃን በመስጠት በዓልህን ያከበረውን ሰው ሁሉ ኃጢአተኛና በደለኛ ሆኖ ሳለ በጸሎትህና በቃል ኪዳኔ የታመነውን የገድልህን መጽሐፍ የጻፈውንና ያጻፈውን ያነበበውንና የተረጎመውን የሰማውንና ያሰማውን አንተንም ስለወደደ ከሩቅማ ከቅርብም መጥቶ ገዳምህን የተሳለመውን እነዚህን ሁሉ በየወገናቸው ከሥጋና ከነፍስ አገዛዝ ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። ወስብሐት ለእግዚአብሔር።